አንብቢልን። እሺ ግን ስለ እናቴ አንድ ነገር ልበልና ምናልባት ሴቶች ስለሚጠቅማቸው። እሺ እናቴ ማለት በ13 ዓመቷን ያገባችው ያለ እሷ ፍቃድ ማለት ነው በቤተሰብ እና እኔ 1 ዓመት ህፃን እያለሁ ነው ከአባቴ ጋር የተለያዩት። የቤተሰብ ገበና ማውጣት አይቻልም፣ ግን እዚህ ያሉ ሴቶች ሲማሩበታል ብዬ ስላሰብኩ 6 ልጅ ያለ አባት ብቻዋን ለምን ያሳደገች እናት ነው ያለች። በሚገርም ሁኔታ 2 ወንዶችን 2 ሴቶችን አስመርቃ ስራ ሲይዛለች። አንደኛው የግድ የራሱ ነው ያለው። እኔ ደግሞ ያው ለሷ ስል ተሰድጄ እዚህ መጥቻለሁ። የሚገርም ነገር ወላሂ የወፍጮ ቤት ጥራጊ ታውቃለህ? ቴንኪው። እሺ የወፍጮ ቤት ጥራጊ በልተን እናውቃለን። ስለ አባቴ ብሩን ክዶናል ፍርድ ቤት ላይ ማለት ነው፣ ልጆች አይደሉም ብሎ እሱ እንደፈለገ ሲሆን እናቴ ለምን ኢቭን ቤተሰቦቿ ሀብታም ናቸው ልጆችሽን ስጭን ብለዋት እኔ እስካልሞኩ ድረስ ልጆቼን አልሰጥም ብላ ኢቭን 6 ጥርሶቿ ወልቀዋል በመኪና አደጋ ለኛ ስትል ማለት ነው። እና ስለሷ ነው። እና በህይወቴ በነገር ላይ ወድሻለሁ ብዬ ነግሬያት አላውቅም ወላሂ ላዚ። እና እዚህ ከመጣሁ በኋላ ነው ሁሌም ትለኛለች ልጅነትሽን ቀማዎች ትለኛለች። እና ህይወት ዘመኔን በልጅን ወደ ስራ ነው የገባሁትና ትምህርቴን ሳልጨርስ ነው ወደዚህ የመጣሁት እና ለሷ ነው። እሺ የግጥሜ ርዕስ እናትዬ ይላል። እናትዬ እናት ዓለም በህይወት ውጣ ውረድ ባለፍኩት ፈተና ተስፋ ልቆርጥ ስል አስባለሁ ያንቺን ትህትና። አንቺ ለእኔ ስትይ ልጅነትሽን መስዋዕት አረግሽ፣ እኔ ለአንቺ ስል ወጣትነቴን ልሰዋልሽ። እናትዬ እናት ዓለም እኔም ፈገግ ለማስባል ጥርሶችሽን አረገፍሽ። ምንስ ባረግልሽ የሆንሽልኝ ውለታ መች ልከፍልሽ። እናትዬ እናት ዓለም አንቺ የኔ ገነት ማያዬ ነሽ ህይወትን ማይባት። ተስፋ ባጣው ሰዓት የሰው ፊት እሳት ነው ብለሽኝ፣ ለካ አንቺ ሰው ፊት ነው ወድቀሽ ነው ያሳደግሽኝ። እናትዬ እናት ዓለም የህይወት የመኖር ምክንያት ፈጣሪ ያቆየልኝ፣ አንቺነትሽን እኔ ላይ እንድታይበት። ኖሮኞቹ ህይወት ባልሰጥሽ ለሆንሽልኝ ምላሽ፣ ጥራለሁ ያንቺን ደስታ በእኔ እንዳሳይሽ። ያውቡ ፈገግታሽ እስካየው ተመልሶ ምንም ፈተና አያስቆመኝም ከፊትሽ እስኪጠፋ ያለቅሶ። ፈጣሪ ያደራህን ህይወቷን አርዝምልኝና ላሳያት ያጣችውን ልጅነት የምትፈልገውን ላርግላትና። የፊቷን ጥቁረት በደስታን ባስካጸደው አትግደለኝ አደራህን አምላኬ ፈገግታዋን ሳላየው። አመሰግናለሁ። አይዞሽ ፈጣሪ ይጠብቅልሽ እናትሽን በእድሜ በጤና። እሺ አሚን አሚን። አመሰግናለሁ። እና ስላችሁ ሴቶችዬ ማዘር ምን ትለኛለች መሰለ? ሴቶች ከባሎቻቸው ሲጣሉ ያለ ወንድ መኖር የሚችሉ አይመስላቸውም ትላለች። ሁሌ የምትለኝ ነገር አለ። ዛሬ የረገጡሽ ሰዎች ላይ ብር ሲኖሩሽ ሁሉም ፈላጊሽ ይሆናል ትለኛለች። በነገርህ ላይ እናቴ እንዳሳለፈችው አይደለችም። አባቴ ጥርሶቿን አውልቆ ፀጉሯን እንዴት ይፈነክታት ነበር። እና ወላሂ ሁሌም ትለኛለች ሲኖርሽ አስታውሹ አባትሽ ነው፣ ባያረግልሽም ምን ቢልሽም ቆርጠሽ አትይም ደምሽ ነው ትለኛለች። እና እኔ አሁን በአባቴ የተነሳ ወንድ ልጅ አላምንም፣ ግን ወንድሜን ሳይ ይሁን ኖርማል መኖር ጀምራለሁ። አሁን ስለ በጣም ከባድ ፈተና ያሳለፍ ቤተሰብ ነው ያለኝ በነገርህ ላይ። እና በዚህ አጋጣሚ ልንገርህና ወንድሜ ማለት የቤት ሁለተኛ ልጅ ነው። አርማታ እየሰራ ትምህርት ቤት ብሎ አርማታ እየሰራ ነው ያሳደገኝና መቼም እኔ እንጃ ኖሮኝ ባረግላቸው ደስ ይለኛል። አሁን የሆነ ሰዓት ሳታውቀው ሰፍራይዝ አረኳት። ስለ ትንሽ ቤት ላይ ነው የምንኖረው እና ሶፋ ገዝቼ ሰፍራይዝ አድርጊያት አለቀሰች። ወላሂ ስለ አየችኝና እንደ ልጅ ስቄ ተጫውቻ አድጌ አላውቅም። ልጅነትሽን ቀማሁሽ አለችኝ። ግን የእሷን ፊት ብታየው የእሷን ቀይ ነችና ከችግር አንጻር ጠቁራለች። እንዲህ ጥቁሮት ያስታውቅባታል። ምን አለችኝ? የኔም መልክ ማየው አንቺ ላይ ነው አለችኝና አሟታል። ዱአ አድርጉልኝ፣ ጸልዩልኝ። አይዞሽ ፈጣሪ ይጠብቅልኝ።
ደስታዋን ሳላሳያት እንዳይወስደኝና እንዳትወስድ ዱአ አድርጉልኝ። አይዞሽ። እሺ እሺ፣ ፈጣሪ ይማርልሽ እናትሽ። እሺ አሜን አሜን። እሺ እናት ታሳዝናለች አይደል? ሰው ሀገር ሆናችሁ ይሄ ነው በቃ። ሰው ሀገር ስትሆኑ ራሱ ስደቱ ራሱ ሌላ ችግር ነው። እንደገና ደግሞ ጭንቀት ደግሞ የሚፈጥርባችሁ ነገር የቤተሰብ ጉዳይ እንደዚህ ሲኖር ደግሞ የበለጠ ችግር ውስጥ ነው የምትገቡትና አይዞሽ ክብሯን። እስቲ 500 ሺህ ይግባ ታፕ ውስጥ ለ30 ሰከንድ 2000 ሰዎች 30 ሰከንድ ያዙና ከዛ ታፕ አርጉት። ከዛ አቁሙ። ከ30 ሰከንድ በኋላ ሁላችሁም ታፕ አርጉት። ሰላም ሰላም አለይኩም። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። እና እኔ ምን ልልህ ፈልጌ ነው፣ ያው እኔ ከቤተሰብ የኖርኩ እያለሁ የሆነ ጫና ነበረብኝ። ገባክ? የሆነ ማዳላት ነገር አንተ አሁን እህት አለች። አዎ ሁለት እህቶች ቢኖሩ አታዳላም። ሁለታቸው ነው የምትወዳቸው አይደለ? ለኔ ግን እንደዛ አልነበረም። አይዞሽ። ይጠሉኝ ነበረ። የኔ ታላቃለች እኔም አለው፣ ግን ለሁለታችን በአንድ አይነ አይሆንም። ለሷ ይሰጣታል፣ ለኔ ለይቶ ይሰጡኛልና አይሰጡኝምና ከዛ አይዞሽ፣ ተረጋጊሽ። እና አንቺ አያልፍልሽም፣ አንቺ መናጤ ምናምን እያሉ የሞራል እንትን አደረጉብኝና ከዛ ስማርም ትምህርት ማስጠላኝ። ወላጅ እናቴ ብቻ ነው የምትረዳኝ ይሄን ነገር። እሱ ሲመቱኝ ሲሰድቡኝ ምናምን ተው ልጅ እሷን እኮ ልጄ ናት ምናምን ሲሏት አንቺ ነሽ እያቀበጥሻት ምናምን ብሎ ለእናቴ ሲሰድቡብኝ ደግሞ አዝናለሁና ከዛ አንድ ቀን ፌደራል መዘገብ ሄጄ ከዛ ትልቋ እህት ያለች እሷን ሄጄ እኔ በቃ መሮኛል፣ እናቴም በእኔ ምክንያት እየተናደደች ልታምብኝ አልፈልግምና ወይ ፌደራል እሄዳለሁ ወይ ደግሞ ሳውዲ ላኪኝ አልኳት እና እሷ ደግሞ አትሄጂም፣ ፌደራል ከምትሄጂ ሳውዲ ልላክሽ አለች። ከዛ እኔ በምን ልሄድ ማለት በህጋዊ ነው ወይስ ህገወጥ አልኳት። ከዛ አይ በህገወጥ የሚሻል በህግ ከሆነ ሊዘገይ ይችላልና አንቺ ደግሞ የሆነ ውሳኔ እንዳትወስኝ እፈራለሁ እና እግዚአብሔር ይረዳሻልና ልላክሽ አለች። እሺ ብዬ እግዚአብሔርም ረድቶኝ በሰላም ገባ እና እዚህ መጥቼም እንደጠበቁት አልሆነልኝም። በእርግጥ 7 ዓመት ምናምን ሆኖኛል እዚህ ከሀገር ከመጣሁ። አልቀናም እያለኝ ከስራ ከሄድኩኝ አረቦች ምን መስዬ እንደምታያቸው አላውቅም። የሆነ ወይ ደሞዜ ያስጥለው ያስወጡኛል። የሆነ በቃ ብዙ ፈተና ነበረኝና ተስፋ ቆርጬ በቃ እኔ አያልፍልኝ፣ እውነታቸው ነው ለካ አንቺ አያልፍልሽም እያሉ ያጣጥሉኝ ነበረው። እውነታቸው ነው ማለት ነው። የኔም ተስፋ ቆረጥኩኝና ከዛ በኋላ እዚህ የሆነ የአጎቴ ልጅ የሀገሩ ልጅ ነው ተዋውቀን እዚህ ወልጄ እግዚአብሔር ይመስገን በመውለዴ ደስተኛ ነኝ። ከዛ ከወለድኩ በኋላም ብዙ ፈተና አልፎኝ አሁን እግዚአብሔር ይመስገን ጥሩ ስራ ይዣለሁ። ፈጣሪም ለዛ ነበር የሁሉ ፈተና የፈተነኝ ብዬ ለበጎ ነው ብዬ አሁን ጥሩ ላይ ነኝ ያለሁት። ገባክ? 2 ዓመት ይዣለሁ እዚህ ከገባ እግዚአብሔር ይመስገን ፈጣሪ
መብራን ረድታኛለች እና አሁን የእነዚህ እህቶቼ አልደውላቸውም። ቂም ይዤ ቀረሁ። ገባክ? ሲደውሉልኝም ያንን ነገር እያስታወስኩኝ በቃ ጥሩ አመለካከት የለኝም እነሱ ጋርና ምን ማድረግ አለብኝ? ይደውሉልሻል? አንዲቷ ደውላልኝ ብር ምናምን አበድርኝ፣ ቁብ ገብቼ ብር አበድርኝ አለች። እኔ ደግሞ ውስጥ የሆነ ብዙም ችግር አልፌ ስለመጣሁ የበረሃ ምናምን ባህር ስለመጣሁ ችግሩን አውቃለሁ። ሆዴ ደግሞ ሩሮ ነው እግዚአብሔር በሚያውቀው ማለት ነው። እና እኔም ሰጠኋት። ከሰጠኋት በኋላ ግን ቆጨኝ። እንዴ እሷ ስንት እያለች እንዳልነበር ለምንድን ነው የሰጠኋት ምናምን ብዬ ደግሞ ቁጭት ላይ ይገባለሁ እና ቂም ይዤባቸው ቀረው እና እንዴት ማድረግ አለብኝ? አሁን አልደዋውላቸውም በጭራሽ። ለሌላ ለዛች ትልቅ እህትና ለወንድሜ እሱ ነው ከጎን ያለው፣ ለእናቴ ብቻ ነው የምደውላቸው እና በምን እንዴት ብዬ ልርሳው እና መፍትሄ እንድትነግረኝ ነው። እሺ አይዞሽ፣ ሚውት አድርጊ። እሺ አይዞሽ። የተለየሽ ስለሆንሽ ነው እሺ እንደዛ ሲሉሽ የነበሩት። ዩኒክ ስትሆኑ እንደዚህ ነው የምትደረጉት። ፈጣሪ ከአንድ ቦታ አንስቶ ለተሻለ ነገር ሲያጫችሁ የተሻለ ፈተና ይዘጋጅላችኋል። ይህንም በግምት አይደለም እላችሁ፣ በግምት አይደለም ወይ ደግሞ ለመላጽናናሽ አይደለም። የእውነት የበታች የሚባል ሰው የለም። ሰዎች ሊያበላልጡ ይችላሉ በእይታ፣ በእግዚአብሔር ፊት ግን የሰው ልጅ ሁሉ እኩል ነው። ገብቶሻል? ፈጣሪ ለአንዱ አባት ለአንዱ የእንጀራ አባት አይደል። እዚህ ምድር ላይ ነው የእንጀራ አባት ምናምን ያለው ሰው አያልፍልሽም፣ አንቺ እንትነሽ ምናምን ማንንም ዝቅ ማድረግ አይችልም። ስለዚህ በራስ መተማመንሽን መያዝ ብቻ ነው ከአንቺ የሚጠበቀው። በራስ መተማመን ካለሽ የማንንም ሙገሳ፣ የማንንም አድናቆት፣ የማንንም ጭብጨባ፣ የማንንም ድጋፍ አትፈልጊም። ለብቻሽ ቁሚ። እህትሽ ብር አበድሪኝ ያለችሽ ለብቻዋ ስላልቆመች ነው። አንቺ ግን አመስግኝም። እንኳን ጠሉሽ፣ እንኳን ገፉሽ፣ እንኳን ዝቅ አደረጉሽ። እቺ አሁን እዚህ ያለችውን ጠንካራዋን ሴት ሰሯት። ስለዚህ ልታለቅሽ አይደለም እሺ የሚያስፈልገው የኔ እናት፣ ልታመሰግኝም ደስ ሊልሽ ነው የሚገባው። ስለዚህ ማንም ሰው እዚህ ውስጥ ያላችሁ ሰዎች የጫማ ክራችሁን ለማሰር ካልሆነ ማንንም ሰው ዝቅ አድርጋችሁ አትመልከቱ። በህይወት የምነግራችሁ አስምር ይሄ ነው። ማንንም ዝቅ አድርጋችሁ እንዳታዩ። እዚህ ምድር ላይ ዝቅ አድርጋችሁ ልታዩት የሚገባ አንድም ሰው የለም። ሁሉም ዩኒክ ነው። ተመሳሳይ ያሉ ነገሮች ፖዚቲቭሊ ተመልከች። አሁን አንቺና እኔ በጣም እንለያያለን። ከእኔ ይልቅ አንቺ በጣም እድለኛ ሰው ነሽ። ልጅ ወልደሻል፣ ዘርሽን ተክተሻል። ትልቁን ነገር ፈጣሪ ሰጥቶሻል። እኔ ወጣ ብዬ እንቅፋት ይወተኝና ክትው ብል ታሪኮኝ ስለሰጠሽ ብቻ ሰው ህይወትሽ ውስጥ ያሉ ውድ ነገሮችን በሙሉ ተንከባከቢያቸው። ያለፍሽበትን አትርሺ። የጠሉሽን የገፉሽን ምናምን እንዳትረሺው፣ ግን ይቅር በይ። ገብቶሻል? ይቅር የምትይው ለራስሽ ስትይ ነው። እነሱ ይቅርታ ስለሚገባቸው እኮ አይደለም ይቅርታ የምታደርጊላቸው፣ አንቺ ሰላም ስለሚገባሽ ነው። የበደሏችሁን ሰዎች ይቅርታ የምታደርጉላቸው ይቅርታ ሳይጠይቋችሁ እንኳን ይቅርታ አድርጎሽ ይቅርታ ማድረግ መተው፣ ቂም፣ ጥላቻ ከውስጣችሁ ማውጣት። ወድቀው ብታገኟቸው ታነሷቸዋላችሁ።
ታማው ብታገኟቸው ትጠይቋቸዋላችሁ። ድንጋይ አትወረውሩባቸውም። በቀል ውስጣቸው አይኖርም። ሰላማዊ የሆነ ሰው ሰላም ያለው እንቅልፍ ነው የምትተኙት። ሰላም ስለሚገባችሁ ብቻ ነው የምታደርጉት እንጂ ምናልባት ያ ሰው እኮ ይቅርታ የማይገባው ሰው እንደ ስራው ከሆነ ማለት ነው። ስለዚህ ሰላምሽን ምረጪ። እሺ እኔ እናት ልጅሽን አሳድጊ፣ ደስተኛ ሁኚ። ነይ ሲሉሽ አትመጪም። አሁን አየሽ፣ አሁን ፈገግ ነው የምትይው። ስትነሺ ሁሉም ሰው ይፈልግሻል። ስትነሺ ሁሉም ያቅሻል። ይህን ከራሴ ህይወት ቀድቼ ነው የምነግርሽ። ስትወድቂ ማንም አያቅሽም። የእኔ የምታያቸው ሰዎች ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ አብሬ የጠጣሁት በላሁት የምትይው ሰው፣ ያጎረሽው ሰው ምናምን አያቅሽም። ታመሽ ብተኛ አያውቁሽም። ስትነሺ ሁሉም ይመጣሉ አብሮሽ ፎቶ ለመነሳት። ስለዚህ ሲመጡ ትቀበያቸዋለሽ፣ ግን መድረኩ ላይ አይቆሙም። ቁጭ ብለው ያመለጣቸውን ያያሉ ማለት ነው። ስለዚህ እናንተ አልፋችሁ ስትሄዱ ቀናችሁ ሲነጋላችሁ ክፉ አትሁኑ። እሺ ክፉ አትሁኑ ጋይስ። ለበቀል በትር አታንሱ። የተደረገላችሁን አትርሱ እንጂ። ስለዚህ በህይወትሽ ውስጥ ያሳለፍሽው መከራና ስቃይ አለ። ብቻሽን የመጣሽው እዚህ ድረስ ስደት ሀገር በረሃ ላይ ያንን ሁሉ መከራ አሳልፈሽ ፈጣሪ ያንን ሁሉ አሳልፎልሽ አሁን ጥሩ ስራ አለሽ፣ ልጅሽ ሰጥቶሻል፣ ህይወትሽ ተባርኳል፣ ሰላም አለሽ፣ ጤነኛ ነሽ፣ ተመስገን ብለሽ እየኖርሽ ነው። እሱ ክፋት አትመልሽ። መሳሪያ አንስተሽ እናንተ እኮ ትናንት እንደዚህ አድርጋችሁኛል ብለሽ አትተኩሽ። እግዚአብሔር እኮ ማርያምን አሁን ያለሁበት ፈጣሪ ይህን ሁሉ ፈተና ለማስተማር ነው ለእኔ ሁሉ እንትን ያደረገልኝና እኔ ፈጣሪን ማርያምን ወለድት አምላክ በጣም ነው የሆነ ነገር ብነግራትም ትደርስልኛለች። የሆነ ጭንቅ ውስጥ ብኖርም ልጅም ኪዳነ ምሕረት ቀን የወለድኩትና ማህፀን ጽበት ነበረኝ። ማህፀን እንትን ስለነበረኝ በቃ ፈርቼ ነበረው ሰው ሀገር ልቀርና ግን ኪዳነ ምሕረት አሳልፋ አትሰጠኝምና ፈጣሪን በጣም ነው የማመሰግነውና ይሄን ነገር ለመርሳት እንትን ስላለኝ ነው እንጂ እኔ እኮ ፈጣሪ አማርሬ አላውቅም። እግዚአብሔር ይመስገን። አሁን ምን መሰለሽ ማድረግ ያለብሽ አንደኛ ልቀቂ፣ በቃ አውልቂ። ይሄ የተደረገብሽን ነገር እየበደሉሽ ያሳለፍሽው ምናምን ጉዳይ አውልቀሽ ጣይ። እዚያው እንዳለ እንዲድን አድርጊው። አንቺ አሁን ስላልዳንሽ ነው ያለቅሽው። ቅድም አልዳንም ውስጥሽ። አየሽ፣ ባሰብሽው ቁጥር ያምሻል ማለት ነው። ቁስላችሁ ጭንቅላታችሁ ውስጥ እንዲጠፋ አትታገሉሽ፣ እንድትረሱ። አሁን የምነግርሽ አስምሬ ለመርሳት አትታገይ። ለመርሳት መሞከርሽ ቁጥር ቁስሉን ትፍቂዋለሽ። አዲስ ቁስል ነው የምትፈጥሪው። ይደማል፣ ትጋጋጫለሽ። ለመርሳት ሳይሆን መሞከር ያለብሽ ይዳን፣ እዛው እንዳለ። ማን እንደሆንሽ ወቂ፣ ማን እንዳቆመሽ ወቂ። እዚህ ያደረሰሽ ፈጣሪ ብዙ ነገር አድርጎልሻል። እስከዛሬ አልፌ የመጣሁባቸው አንቺ ታመሽ አልጋ ላይ ተኝተሽ ልትሞቺ 1 ሳምንት ነው የቀረሽ ተብለሽ በቃ ኦልሬዲ መሞትሽን አረጋግጠሽ፣ ነገር ግን ፈጣሪ በምህረት ከዛ ቢያነሳሽ እንዲሁ ከዛ በኋላ ስለተደረጉብሽ ነገሮች የማሰብ እድል ይኖርሻል። ክፋት ከሌ እንዲያርጉብኛል እድሉ ይልሽ። ምክንያቱም ትልቁ ነገር አድርጎልሻል፣ ትታይዋለሽ። እድል ግን አሰጪም። ድጋሚ እንዲንቁሽ፣ ድጋሚ እንዲገፉሽ ይቅርታ ታደርጊያለሽ፣ ግን አትረሺው። ቴንኪው ንስሯይ፣ ድጋሚ አትረሺው። ስለዚህ ውደጃቸው፣ እሺ፣ አትጥያቸው። አቅሙ ካለሽ ወድቀው ካየሻቸው እንሻቸው። በቀል እኮ ማለት ያ ነው የኔ እናት። አንቺ ጠልተውሽ የተማደልሽ የሚያሉሽ ሰው ተነስተሽ ቆመሽ እነሱ ወድቀው የሚያነሳቸው አተው ከሆነ እጅሽን ዘርገሽ ብታነሽ እኮ አሸናፊው እኮ አንቺ ነሽ። የሚገርም እኮ የህሊና እርካታ ነው ያለው። ማለት በቀል ማለት ያ እኮ ታውቃለህ። ማርያምን ፈጣሪ ድንግል ማርያም እንዴት እንዳመሰግን እንኳን ታውቃለህ። ይህን ሁሉ ስትገፋኝ የሆነ ልብስ ራሱ ልብስ አምጥተው ለእኔ ሳይሰጡኝ ለዛችኛዋ ይለታል። እኔ በመስጠታቸው አልቃወምም፣ እህታቸው ነኝ። ግን ለእኔ እንዴት ነው እኔ ተጥዬ ነው እንጂ የተገኙት ከበረሃ ምናምን እያልኩ ነበርና በመስጠታቸው እኔ ምቀኝነት አይደለም፣ ግን ሞራላዊ እንትን ስለደረሰብኝ አሁን ግን አበድሪ ስትለኝ ፈጣሪ እንደው ተመስገን ያልኩት ስቄ
ከውዳቂ ወደ አበድሪኝ ያነሳኝ አምላክ ተመስገን ነው ያልኩት። ገባ አየሽ? እና ፈጣሪ ይመስገን ስለሁሉም ነገር። ያ ስለዚህ አልፈሽዋል ማለት ነው። ዋናውን አየሽ፣ አልፈሽው ከፍ ብለሻል ማለት ነው። ስለዚህ ለዚህ ፈጣሪሽ የምታመሰግኙ በምንድን ነው? ቀና፣ በጎ፣ ደግ በማድረግ አለቀ። ትልቁ እርካታ ያ ነው። ስለዚህ እንደዛ አድርጊ። እሺ፣ ጎበዝ ነሽ። ከዚህ በኋላ እንዳታለቅሽ። እሺ፣ ማመስገን ብቻ ነው ያለብሽ። እሺ፣ ስላለፈ ብቻ። እሺ፣ አመሰግናለሁ። እሺ፣ በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። እሺ፣ ቶፕ ላይ ንስሯ ሀዩ ቴንክ ሶ ማች ኤስ ሁላችሁንም ጋይስ ታፕ አርጉት 30 ሰከንድ ይዛችሁ ደግሞ እንደተለመደው ከዛ ታቆማላችሁ። 35 ደቂቃ አለን። 35 ደቂቃችንን እንደ ስትሮ መጠና ምክር እንድትሰጠኝ ነው። አንዳንዴ ዝም እላለሁ። እናቴ ተመልሰሽ ትመጪ ይሆን? አገኘሽ ይሆን? አዋራሽ ይሆን? የተቸገርኩት ምን ያልኩት ለማን ነው አደራ ሰጥተሽኝ የሄድሽው እላታለሁ። አይዞሽ፣ ተረጋጊ። እሺ፣ ሚዩት አድርጊ። እሺ፣ ተረጋጊ። አዝናለሁ። ይሄ የኔ እናት ምን መሰለሽ፣ አሁን ይሄ ሀዘን ሰውን በሞት ስታጭ የምትወጃቸው ሰዎች ሰው ሊያጽናናሽ አይችልም። እውነታው እሱ ነው። ማንም ሰው ሊያጽናናሽ አይችልም። ሊያጽናናሽ የሚችለው አንድ ፈጣሪ ብቻ። እዛ ነው ጽናቱን ይስጥህ ይባላል እኮ አይደለ? ሰው በሀዘን ሲጎዳ ፈጣሪ ጽናቱን ይስጥሽ፣ ብርታቱን እሱ ብቻ ነው ሊሰጥሽ የሚችለው። የሰው ልጅ አይዞሽ ከማለት ውጭ የሚጨምርልሽ ምንም ነገር የለም። ምክንያቱም ይሄ የሰው ልጅ ሊጋፋው የሚችለው ነገር አይደለም። ስለዚህ የመጀመሪያው ነገር አንቺ አምነሽ ተቀብለሽ መዋጥ ያለብሽ ነገር ቢኖር በቃ በሞት ያጣሽውን ሰው ልታገኙ አትችይም ተመልሰሽ። በየቀኑ ባለቀሽ ቁጥር፣ በየቀኑ በተከፋሽ ቁጥር፣ በየቀኑ በወቀሽ ቁጥር ቀጥታ የምትጋጩ ከፈጣሪሽ ጋር ነው። በሞት ሰውን ስታጡት ልታዝኑ ግድ ነው። ሀዘናችሁ ግን በጣም ትንሽ ጊዜ ነው መሆን ያለበት አለ። ሰው ሲያለቅስ፣ ሰው የሚወደውን ሰው በሞት ሲያጣ ማልቀስ ያለበት 3 ጊዜ ነው ይባላል። ከዛ በላይ የምታለቅሽው ለቅሶ ሌላ ትርጉም ይሰጠዋል። ገብቶሻል? ከፈጣሪሽ ጋር አንተ አትችልም፣ እኔ የሚችለው አንተ አታውቅም፣ እኔ የማውቀው። አንቺ እኮ አልፈጠርሻቸውም። እናትና አባትሽን የፈጠራቸው አለ አካል አለ አይደል? አንቺ አልፈጠርሻቸውም፣ አንቺ አልሰራሻቸውም። ሞትን መረዳት ያለብሽ አሁን ወደፊትም ነገ አጠገብሽ ያለን ሰው በሞት ልታጭት በዚህ ዝግጁ ሆናችሁ መጠበቅ አለባችሁ። ሞትን ልትጋፉት የምትችሉት ጉዳይ አይደለም። ልብ ይሰብራል፣ ግን ቀና ማለት ግድ ነው። ልትቀበሉት ግድ ነው። ተቀብላችሁ ውጣችሁ ወደ ውስጣችሁ መያዝ ግድ ነው። ጠንካራ መሆን አለብሽ። ይሄና ነገሮች አይቀሉም። አንቺ ነሽ ጠንካራ መሆን የሚጠበቅብሽ። ስለዚህ አሁንም ሀዘን ውስጥ ከሆንሽ፣ አሁንም በእናትና በአባትሽ ሞት በሀዘን ተጎድተሽ በየቀኑ የምታለቅሽ ከሆነ፣ በየቀኑ ምሬት ውስጥ ከሆነ ያለሽው፣ ሌላ አጠገብሽ ያለን ሰው እንዳታጭ ወቀሳ ላይ ነው የምትገቢው። ስለዚህ አይዞሽ፣ ያልፋል። እሺ፣ አሁን ደግሞ በዙሪያሽ እየደረሰብሽ ነገር ላለው ነገር ደግሞ አትውደቂላቸው። እሺ፣ ሰዎች ሲገፏችሁ አትውደቁላቸው። በነገራችን ኢቨን ብትወድቁ ገፍተዋችሁ ብትወድቁ ተነሱ ድጋሚ ይጣሏችሁ፣ እንደገና ተነሱ። ወድቀሻት ድክመትሽን አታሳያቸው። አሁን በልጅሽ ጉዳይ ምናምን ጓጥ አድርጊና ስራሽን ሰርተሽ ከስደት ህይወትሽ ወጥተሽ ሀገር ቤት ሄደሽ የራስሽን ነገር ከፍተሽ ልጅሽን እፍና አድርገሽ ራስሽ ስለማሳደግ አስቢ። ኃላፊነቱ ሌላ ሰው ላይ ከሆነ ለምን እንደዚህ አላደረጋችሁም ብለሽ መውቀስ አትሽኝ። ምክንያቱም የአንቺ ኃላፊነት ልጅሽ የአንቺ ኃላፊነት ነች። በጤና ያቆይልኝ ብቻ ትንሽ ጊዜ ሰራ አድርጌ መቋጥራትን ቋጥሬ ልሂድ ብለሽ አስቢ። ህይወት ወደፊት ይቀጥላል።
ያልጠበቃችሁት ያላሰባችሁት ነገር ሞት ያለ እኮ አይመስለንም አይደል? ስንኖር ሁላችንም ምንም ጨምሮ ከዚያውን ስንወጣ ለዛ እኮ ነው ያልጠበቃችሁ ሰውን ሞተ ሲባል ክቡ ነው አይደል የምትሉት? ማለት መሞት እኮ ያለ ነው እኮ። አሁን የማናውቀው ሰው ሞተ ሲባል ወይ አናውቀውም ብለን ነው ወይ ፈጣሪ ይማረው ወይ ነፍሱን ይማረው ነፍሷን ይማረው ብለን ቀለል ነው የምናደርገው። ልክኛ አጠገብ ያለ ሰው ጋር ግን ሲደርስ የሚሞት አይመስለንም። ያ ሰው ሞቱን ስለምንረሳው በጣም እንደነግጣለን፣ ልባችን ይሰበራል። ሁላችንም እኔም እንዲያልኳችሁ ነው። አሁን የማውቀው ሰው በጣም የቀረበ ሰው ሞትን ረስተነው ነው የምንኖረው። ሁልጊዜ ረስተነው ስለምንኖር ሞተ ቢባል ሾክ ነው የምናደርገው። በቃ አንጠብቅም። ግን ሁልጊዜ ልትጋፉት የማትችሉት ልትቀበሉት የማትችሉት ነገር ቢኖር ሞት ነው። እሺ የኔ እናት፣ ስለዚህ ፈጣሪ ብርታቱን ይስጥሽ። ይሄ እኛ ልንጋፋው የምንችለው ነገር አይደለም። ሁለተኛ ሁልጊዜ እንደ ሞት አሜን። አሌክሶ አመሰግናለሁ። እሺ ወንድሜ፣ እና ሌላ ደግሞ ሌላ ጊዜ አወራለሁ። ምግብ እየሰራው ስለሆነ ነው ወንድሜ። በጣም ነው የማመሰግንህ። እግዚአብሔር ይስጥልኝ፣ እመቤቴ ትስጥልኝ፣ ድንግል ትጠብቅህ፣ ጥላ ከለላ ትሆንህ። ትልቅ ደረጃ ደግሞ እሷም እመቤቴ ትስጥህ ከጤና ጋር። አመሰግናለሁ ወንድሜ ስላስገባህ። አይዞሽ እሺ እናት። እሺ መልካም ቀን ይሁንልህ። አሜን አሜን። መልካም ቀን። እሺ በጣም ውስጧ ብዙ ተጎድቷል። አሁን ማውራቷ ይቀላታል። ለዛ ነው አውሩ ምላችሁ፣ አታፍኑት። ይሄ ውስጥ ይውጣሽ። ማልቀስ መጥፎ አይደለም። አሁን ስታለቅስ ዝም ያልኳት ይሄ ነው፣ ቴራፒ ነው ማልቀስ በራሱ ማለት። እንባችሁ ሲወጣና ስታለቅሱት ከውስጥ ትተነፍሳላችሁ። ስታፍኑት ነው። እና ሁልጊዜ እንደ ሞት እውነት ሁኑ ስትኖሩ፣ እንደ ህይወት ውሸታም ከመሆን። ህይወት ውሸታም ነው ታውቃላችሁ። ስትኖሩ ገንዘብ ታጣላችሁ፣ ታገኛላችሁ፣ ትከፋላችሁ፣ ታዝናላችሁ፣ ትነሳላችሁ። ህይወት ውሸት ናት። ሞት ግን እውነት ነው ጋይስ። ሞት በቃ ምንም የማይቀየር የማይሻር የማይሰረዝ የማይደለስ እውነት ምንድን ነው ካሏችሁ ሰዎች መልሳችሁ ሊሆን የሚገባው ሞት ነው እውነት ማለት። ሀድራይ ቴንክ ዩ። እሺ በቃ ሞት እውነት ነው። በጣም አዝናለሁ። እሺ በጣም ለሆነብሽ ነገር በጣም ታሳዝናለች። ሰላም አለይኩም፣ እንዴት ናችሁ? ሰላም ነሽ? እግዚአብሔር ይመስገን። ምን አልሽ? እግዚአብሔር ይመስገን ያልኩት። ድምፅሽ ርቆብኛል። ይሰማል? የኔ ድምፅ? አዎ ይሰማል። ምን ይጋ እንዴት ናችሁ? ደህና ነን ይመስገን ፈጣሪ። ምን እንታዘዝ? በጣም ውስጥ ህመም አለኝ። ከአጎቴ ጋር በጣም ተቃቅረን ነበረ። ሰው ሀገር ነው ያለሁት፣ ቦታ ገዝቼ ወስዶብኝ ምናምን እና በዚህ በአጋጣሚ ሞተ። እሱ ሰው ነው የገደለውና አይዞሽ። ግራ ገባኝ። ውስጤ የሆነ ተንኮል የነበረ ይሁን ብቻ አለ ብዙ አመት ትቼዋለሁ። አልወረውም። ሂጄ ራሱ ኢትዮጵያ አንድ ቀን ብቻ ነው ቤት ሄድኩት። በጣም ነው የምወደው። ከሱ ጋር ነው የተባርኩት እና ብዙ ነገር ያደርግልኛል። ከቤተሰብ የተሻለ እሱ አጎት ያለ ከእናቴ የተሻለ ብዬ ነው የማስበው። ቤተሰብ ስለሌለኝ ከሱ ጋር ነው ያደግኩት እና እሱ ያደርግልኛል እንደዚህ ነው ብዬ ነው ማምነው ማለት ነው። ከዛ አጋጣሚ ገና እዚህ ሀገር እንደመጣው ቦታ ገዝቼ ምናምን ቤት ሰርቼ ቶሎ ለመመለስ ትምህርት ለመቀጠል ነበር ሀሳቤና በዛ መካከል እሱ ይሄን ቦታ ወሰደ። የኔ ነው ምናምን አለ ማለት ነው። ከዛ በኋላ እኔም ተውኩት። አላወራውም፣ ምንም አይደለውም። ታመመ ሲባልም ዝም ነው ብለው ምንም ክፉ አይገጠመው በቃ ተውት ነው የምለው ማለት ነው። እና አሁን ሞተ ተብሎ ግራ ገብቶኛል። መቆም ሁሉ እያቃተኝ ነው። አይዞሽ አይዞሽ። ያው ለማንም ሞት መመኘት የለበትም፣ ለጠላቶቻችሁን ጭምር። ፈራጅ ፈጣሪ ነው እና ግን ድንገት ሲሆን ደግሞ ምንም አጠብቀው ገና ልጅ ነው፣ ወጣት ነው። እኔ ከጎን እንደዚህ ሞት ራሱ ቅርብ አይመስለኝም። መቼ ነው ይሄ ሆነው? ውስጥ የነበረ ቂም ይሁን በቀል ይሁን እንዴት ብዬ እንደማጠፋው አዘኑስ እንዴት እንደሚጠፋልኝ አላውቅም። መቼ ነው ይሄ የተፈጠረው?
ቆየ። ግን ሞቱን በቀን ነው ዝም ብዬ የማስበው ማለት ነው። የሆነ ሂጄ ኢትዮጵያ አብሬ የሆነ ሳትጫወት እሱም ብር ትጠይቀኛለች ብሎ በቤታችን ጓሮ ነው የሚያልፈው። እኔ ደግሞ ብር ልጠይቅ ስል ደግሞ እናቴ ምን አለው ተይው ነው የምትለኝ እና እኔ በቃ ቤቱን ለመሄድ አልደፍርም። ምንድን ነው የምትፈልጊው? እኔ ውስጤ በቀል ነው ቂም ነው ምንድን ነው እንዴት ብዬ ላጥፈውና ከያዘ ልውጣ? አሁን ሰው ነው የገደለው ደሞና በጦርነቱ ነው። አይዞሽ እስቲ ሚውት አድርጊና አዳምጪኝ እስቲ። አሁን አንቺ መዳን አለብሽ። ገንዘብ አየሽ አይደል? ለዛ ነው እዚህ ውስጥ ያላችሁ ሰዎች በሙሉ በዚህ ሰዓት ገንዘብ ይኖራችሁ አይኖራችሁ ነጥብ ለማስቆጠር ሰዎች ላይ አድቫንቴጅ ለመያዝ ከሰው የሆነ ነገር ለመቀማት የሆነ ነገር ለማድረግ አትሞክሩ ጋይስ። መጣር ያለባችሁ ነገር ሰርታችሁ የምታገኙት ነገር ላይ ብቻ ይሁን። ልፋታችሁን ፍሬ በቃ ለአንድ አንጀታችን እኮ ነው ከበላን ከጠጣን ምንለብሰውን ካገኘ ምንኖርበት ካገኘ ከዛ በኋላ እኮ በቃ እኮ አይደል ምንም ለሰው መኖር ነው ያለንን አካፍለን ከቻለ። ከዛ ውጪ ምንድን ነው አሁን ገንዘቡንም ንብረቱንም ወይ የሆነ ከሆነ ሰው ቀምተን የሆነ ነጥባችንን አስቆጥረን ምናምን ፋይዳ ቢስ እኮ ነው። ሰብስበነው የሆነ ሰዓት ጥለነው ልንሄድ እንችላለን። ገብቶሻል? አሁን ልክ አሁን አንቺ አጎት ላይ እንደተፈጠረው አንቺን በድሎሻል አይደል? ክፉ ነገር አድርጎብሻል፣ ንብረትሽን ነጥቆሻል፣ የኔ ነው ብሏል ምናምን። ግን አየሽ ጥሎት ሄደ። ግን ቢያተርፍ ምንም ያንቺን ፍቅር ወይም በቃ የአጎትነት ፍቅሩን ቢያተርፍ ከአንቺ ጋር ጥሩ መልካምነት ቢኖረው ግን አየሽ እሱ ነው በፍቅር የቀለሙ ጊዜያቶቻችን ናቸው ስንሞት ይዘናቸው የምንሄደው። ሌላው የሰበሰብከው ቅራቅንቦ ምናምን እኔ ኤኒ ታይም ጥለው ትሄዳለህ። ስለዚህ አሁን አጠገባችሁ ምንም ነገር ቢሆን በተቻለ መጠን ለሰው ለመኖር ሞክሩ። ተካፍሎ ስለመብላት ምናምን ከሰው ጋር ስቃችሁ ተጫውታችሁ ምናምን ሰውን አስደስታችሁ ለሰዎች የደስታ ምንጭ ስለመሆን እና ቆልለ ነው የሆነን ነገር በማንኛውም ሰዓት ሟች ነን ከዚህ እንደወጣን። ለዛ ነው እኔ ካሉኝ ነገሮች ሁሉ ይሄ አሁን ከእናንተ ጋር የማሳልፈው ጊዜ ነው ውዱ ነገር ለእኔ። የምናወራቸው ሼር የምንደራረጋቸው ፍቅሩ፣ መሞጋገሱ ምናምን መዋደዱ ምናምን ትርፉ ይሄ ነው። ሌሎቹ ያሉኝ የምሰራቸው ምናምን ነገሮች እመኑኝ ጥያቸው ነው የሚሄደው ኤኒታይም። ከዚህ እንደወጣ ወይ እንቅፋት መጥቶኝ ወይ መኪና ገጭቶኝ ወይ ሆነ ወይ በምን እንደሞቱ ወይ የሆነ ሆስፒታል ሲሄዱ ነው በሽታ አለብህ ልባል እችላለሁ ምናምን። ስላላችሁ ነገር አትተማመኑበት፣ ግድ የላችሁ እመኑኝ። ስለማለት ብቻ አይደለም እያልኳችሁ ያለሁት ፊልም ማረገው ነው። አሁን ምናልባት 20 ዓመት ምናምን ሆኜ እኮ የወጠጤነት እድሜ ላይ ሆኜ ይህን እኮ ላላስበው ይችላል። አሁን ግን ፊልም ማረገው እንደዚህ ነው የሚሰማኝ በቃ ከረንት ላይ አሁን። ስለዚህ ይህንን እናንተም ይጋባባችሁ። በቃ ነጥብ ለማስቆጠር አትሂዱ፣ ሟች ነን። ከዛ ውጪ ፈራጁ ፈጣሪ ነው። አንቺ አሁን ማዘን ካለብሽ አዝነሽ ይውጣልሽ። ገብቶሻል? ከዛ ልትቀይሪው አትሽም። አሁን አንቺ ምክንያት አይደለሽም ለዛ ነገር። ስለዚህ መጸጸት አይገባሽም። በጸጸት ራስሽን መጉዳት አይገባሽም። ህይወትሽ ወደፊት ይቀጥላል። ታይ በቃ ንብረትሽን ጠፍቷል እንኳን ህይወት ውስጥ ጠፋ አይደል? እሱ የጠፋብሽም ነገር እንኳን ካለ በቀል ቂም ምናምን ውጭ አውጪ ከውስጥሽ እንደገና ስሪ። አንቺም አሁን እየተመካሽበት ወይ እየተናደድሽ ለበቀል እየተነሳሽ ንዴት፣ ምሬት ምናምን በውስጥሽ ያልሽው ነገር በሙሉ ትተሽው ትሞቻለሽ። አንቺም ነገ እንደዚሁ ነው ትተሽው የምትይዩ። ንብረቱ እንኳን ቀረልሽና አንቺ በህይወት ኖርሽ፣ በህይወት እንኳን ቀረሽ አንቺ። ስለዚህ ጤናሽ ይበልጣል፣ ሰላምሽ ይበልጣል። ነፍስ ይማር ብለሽ ህይወትሽን ወደፊት ቀጥይ። እሺ ተግባባ? ያልተነገረ እንጂ ያልተደረገ ነገር የለም ብያችኋለሁ። በቀል፣ ቂም፣ ጥላቻ፣ ብር ምናምን ገለመሌ
ፋይዳ ቢስ ነው። እመኑኝ። ገንዘብ ካላችሁ ተደሰቱበት፣ ብሉት፣ ጠጡት፣ ሼር አድርጉት፣ ለሰው የሚገባችሁ ነገር አድርጉ። ለማንኛውም ሰዓት ሟች ነን ሁላችንም። ዛሬ ታይተን ነገ እንደ ጤዛ ነው የምንጠፋው። ቆይ አሌክስ 600 ልናስገባው ነው እንዳትጨርስ። ምኑ ነው 600? ታፕታፑ ነው። 10 ደቂቃ አለን። 10 ደቂቃ አለን። አጣጥመን እንጠቀማታለን 10 ደቂቃችንን። ያ አላርም ይጮሃል ራሱ ደቂቃው ታይመር ስለሞላው። ታፕ አድርጉ እሺ። ሁላችሁ እኩል ያላችሁት ሰዎች በሙሉ ሰላም። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየህ ብራዘር። ሁሉ ሰላም? ምን እንታዘዝ? ያው እኔ የገባሁት እንኳን የምትሰጣቸው ሀሳቦች ስለሚመቸኝ ምናምን ምክርህ በዛ ለማድነቅ እና ለማመስገን ነው። እከታተላለሁ። እሺ ወንድሜ በጣም አመሰግናለሁ። በጣም ትመቸኛለህ ብራዘር፣ የምር በጣም ትለያለህ። ብቻ እሺ እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። ለሰዎች የምትሰጠው ተስፋ ምናምን ሁሉት ነገር ያው አሁን በልጅቱ በገባችበት ባለችው ነገር ያው እኔም ብዙ ነገር አይቻለሁ። ልክ ነህ። እንደዛ አንዳንዴ ቤተሰብ ጋር ስትኖር ምናምን የሆነ ነገር ይፈጠራል። ብቻ ግን ደግሞ አንዳንዴ ሰዎች የኛ ቤተሰቦች ብዙዎች አሉ። ያው ያልተማሩ ቤተሰቦች ምን ሊኖርን ይችላሉ። እንደዚህ ደግሞ አርቀው የማያስቡ ደግሞ ሊኖሩ ይችላሉ። ያን ደግሞ ቀስ ብሎ በቤተሰብ በምክር እንዲህ በጓደኛም በማስመከር ምናምን የሆነ ችግር ሊፈታ ይችል ነበር። ያ በእኔ ያው ልክ እንደ ልጅቷ ነገር እኔ በጣም ብዙ ነገር ደርሶብኝ የሚገርምህ እኔ ያው እንዲያውም ያው በእንደዛ አይነት ነገር ምክንያት ብዙ እንደዚህ ፋዘሬን እስከማጣት ድረስ ደርሼ ከሀገር ከሰድጄ ምናምን ለማንም ችግሬን አካፍዬ አላውቅም። ግን ያው በእንደዛ አይነት ጸጸት ምናምን ሁሌ ስለምኖርበት ነው። አጋጣሚ ደግሞ እንዳንተ ገስትስ ልክልህ አስገባኝ እንጂ እሺ እና ብቻ እንደዚህ አይነት ነገሮች ተለብለን ነገሮችን አርቀን ብናስብና ያን ሰው ምንም ቢጎዳንም ነገ እኮ ብናጠው እንደዚህ ሊቆጨን ይችላል ብለን ብናስብና እንዲህ ቂሞችን ታሎ ብንረሳቸው ምናምን በጣም የተሻለ ነው የሚሆን። ምንም እነሱ ቢበድሉንም እኛ ስናጣቸው እንዳይቆጨን ለነሱ የሆነ ሪስፔክት እየሰጥንና የተሳሰብን ብንኖር እንደኔ። እሺ በጣም ጥሩ ሀሳብ ነው። በጣም እናመሰግናለን። እሺ እግዚአብሔር ያክብርልኝ። እንደዛ ነው አሌክስ። ቴንክ ዩ። እሺ ወንድሜ። እሺ ጋይስ እኔ ወንድ ልጅ ከወንድ ልጅ ጋር ከፍተኛ ምንድን ነው ያለባችሁ? አሁን ሴት ልጅ ብትገባ ኖሮ የገባችሁ ሴቷ ብትሆን እሺ ቀጥይ፣ ችግር የለም። ወንድ ሲገባ ታይላንድ ሰዓት ምናምን። ኧረ ተው። ሄሎ ሰላም አለይኩም። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። በጣም አንተን ለማግኘት በጣም ብዙ ጠብቄያለሁ። ብዙ አላ ደስ ላይ እሺ መተሻል። አሁን ይሄው ሁሉ ማለት ዛሬ ብቻ ሳይሆን ብዙ ቀናት። ኦኬ አሁን ዛሬ መተሻል። እንኳን ደህና መጣሽ። በመጀመሪያ እንኳን ደህና ቆየህ። በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም በጣም አመሰግናለሁ። እሺ እና አንድ ነገር ላማክር ነው። ምን መሰለህ፣ ጓደኛ ነበረኝና ፍቅረኛ ነበረኝ እና የኔ ሃይማኖትና የሱ ሃይማኖት የተለያየ ነው። እና ሃይማኖታችን የተለያየ ነው ምናምን፣ ግን አብረን ነበርን። ከዛ በኋላ እኔ ወደሱ ሃይማኖት ሄድኩኝ። እንዴት ነበር የተዋወቃችሁ? በስራ ቦታ አካባቢ ነው። ስራ ቦታ እኔ የምሰራበት እና እሱ የሚሰራበት ስራ ቦታ አንድ ላይ ነበረ እና በዛ ነው የተግባባ ነው ማለት ነው። በዛ ተግባባን። ምን አለን፣ አጋጣሚ ሆኖ እኔ ስራ ቆምኩኝና ከሱ እዛ ከሚሰራበት ቦታ ቆምኩኝና በጣም ተቀራረብን
አብረን መስራት ጀመርን። ምን ማለት ጀመርን። በቃ በጣም እንትን ማለት ጀመርን። በጣም ተቀራረብን ምናምን ነገር። እኔም እሱን በጣም ማገዝ ጀመርኩኝ። ወደሱ ሄድኩኝ ማለት ነው ስራው ላይ እና አብረን ነበርን። ከዛ በኋላ ወደ በሃይማኖት ተነሳና ትዳር አሰብንና በሃይማኖት ይሄን ምነግር ቢያንስ 6 ወር 7 ወር እንደ ተዋወቅን ነው ወደ ትዳር ለመግባት ያሰብነው። ወደ ትዳር ለመግባት አሰብን። ሃይማኖታችንን አንድ ለማድረግ አሰብንና ስናወራ ያው በትምህርት ምናምን እኔም የሱን ሃይማኖት መማር ጀመርኩኝ። ብቻ ወደዛ እያልኩኝ ያው የሱን ሃይማኖት ለመከተል አሰብኩ ማለት ነው። ከዛ በመሃል ግን ብዙም እኔ እያመንኩበት አይደለም። ከሱ ጋር መሆኑ ቢያስደስተኝም ግን ልብ ውስጥ የሚነግር ነገር ልቤ እያረፈበት አይደለም ያኛውን ሃይማኖትና ዝም ማለት ጀመርኩኝ። ነገሮች በቃ እግዚአብሔር እስቲ የሚሆን ከሆነ ይሁን ማይሆን ከሆነ ይቅር ብዬ በልብህ የምታስበው ግን ስቲል ከሱ ጋር መለየት አልቻልኩም ነበር በዛን ሰዓት የነበረው ማለት ነው። ነገሮች ሲደራረቡ መለየት አልቻልኩም። በቃ በስራ ጉዳይ ብዙ ችግሮች ገጠሙን ምናምን እሱን ለማስተካከል የሃይማኖታችንን ወደ ጎን ማድረግ ጀመርኩኝና እንትን ማለት ጀመርኩ። ብቻ ግን ያው የጋብቻ ስለምናስብ ስለነበር ያንን ጋብቻ በቃ እኔ ማግባት እሱን ስለምፈልግ ስለነበር ወደሱ ሃይማኖት ሄድኩኝና ማስተካከል ጀመርኩኝ። እንደዛ ያስተካከልኩኝ አጋጣሚ ቤት ተከራይተን አብረን መኖር እየጀመርን ሰራተኛ ቀጥረን ከሷ ጋር ምናምን እናወራ ነበር። ብቻ ወሬ መጣና በጣም ተጋጭተን ተለያየን። በቃ መለየት ደረጃ ደረስን ማለት ነው። ከዛ እኔም ደውሎ አውርተ ምናምን ጨርሰን በቃ እሺ እኔ አልፈልግም ከውን በኋላ ምናምን አልኩት። በርግጥ በዛን ሰዓት ላለመሸነፍ ነበር እኔ እሱም ከውን በኋላ አልፈልግም ምናምን ሲል ኦኬ እሺ ምናምን ብዬ ቀረው። እኔ በቃ ቀጥታ ወደ ሃይማኖቴ ተመለስኩ። ምን አልኩኝ አሁን ግን ምንድነው ጥያቄ አሁን ማለት እኔ ግራ የገባኝ ነገር ምንድነው መሰለ ሄጄ ማናገር ነበረብኝ፣ ይቅርታ መጠየቅ ነበረብኝ። እኔ ጥፋት አጥፍቻለሁ ይቅርታ መጠየቅ ነበረብኝ ወይስ ሃይማኖቴን አስፈልጬ ራሴን አስፈልጬ ክብሬን ይዤ መቀመጥ ነበረብኝ ነው? ይሄ ነው ጥያቄ። እና በቃ ካይምሮ ተለያይታችኋል አይደል? አሁን ከተለያየን 2 ወር ሊሆነን ነው። በቃ ደውዬለትም አላውቅም። መንገድ ላይ እንኳን አንድ ቀን ተገናኘን። ብዙም ማናገርም ምንም ማለትም ውስጤ ጭራሽ አልፈለገም። ግን በጣም ነበር የምወደው። በጣም በቃ ከምነግር በላይ በጣም አከብረዋለሁ፣ በጣም ወደዋለሁ። እንደ ባልና ሚስት ኖረናል። ብዙ ችግሮች ደርሶብኝ ብዙ ነገሮች ከሱ እንትን ብያለሁ። ቤተሰቦቼን ትቻለሁ፣ ጓደኞቼን ትቻለሁ። ለሱ እሱ ጋር ነበር ሁሉ ነገሬ እና እሱ የመሰለው እኔ እያስመሰልኩ እሱ ጋር ሆኜ ተቀብዬው የሆነ ነገር ፈልጌ ከሱ ጋር የሆንኩ ነው የመሰለው። እንደዛ ሲለኝ በጣም አናደደኝና በቃ የራስ ጉዳይ ብዬ ታውኩት። አልደወለም እሱም እኔም አልደወልኩም። በዛው ቀረን ማለት ነው። በቃ በዛው ብዙ ነገር ያሳለፍን ሰዎች በስልክ ብቻ አውርተን በቃ እሺ ምናምን ብዬ እኔም ዝም አልኩ። ሚደውል መስሎኝ ነበር፣ ምናወራ ዳግም ምናምን መስሎኝ ነበር። ከዛ በኋላ ግን እኔ ከምንም ከማንም በላይ በቃ ሳስበው በቃ ክብሬን በለጠ፣ ሃይማኖቴን በለጠብኝ። ቀረውኝ ወደሱ መሄድ ማለት ነው። ስለዚህ ሄጄ ላጠፋሁት ነገር ይቅርታ መጠየቅ ነበረብኝ ማለት ያስመሰልኩ መስሎት ከሆነ ብዬ አሰብኩ። አሁን ተመልሶ ቢመጣ የመቀበል ሐሳብ አለሽ? አላስብም። ተመልሶ ቢመጣ የመቀበልም ሐሳብም ፍላጎትም ምንም የለኝም ሆነን ለመናገር። ግን ይቅርታ አልጠይቀው ማለት አስመሳይ ነሽ ብሎ ስላለኝ ብቻ ያንን አስቤ ነው እንጂ ተመልሶ ቢመጣ እሱ የመሰለው እኔ ሃይማኖቱን እሱን ፈልጌ ምን ብዬ ሃይማኖቴን የቀየርኩ ልቀይር ያሰብኩ ነበር የመሰለው። ከሱ ጋር ሆኜ ያ ሃይማኖት ልክ ነው ብዬ አስቤ ነበር። ከዛ በኋላ ነው ብዙ ነገሮች ሳነብ ምን ስል ብዙ ማልቀበላቸው ነገሮች መጡ ማለት ነው። ግን በቃ እዛ ውስጥ ሆኜ እሱ ጋር ሆኜ ግን ፈልጌው ነበር። በቃ ከሱ ጋር ሁሉ ነገር ለማድረግ ሬዲ ነበርኩ፣ ምንም ነገር ለማድረግ ነው ማለት እና ለወንድ ብዬ ደግሞ ሃይማኖቴን መቀየር ጭራሽ አልፈለኩም ነበር። እስካምንበት ልቤ እስኪያርፍበት ድረስ እየጠበቅኩ ነበር ያንን ሃይማኖት ነው ማለት። በቃ ያንን ሃይማኖት በቃ እኔ በስነ ስርዓት አምኜበት ነው ብዬ ከሱ ጋር ስለያይ ማልተው ሃይማኖት እንዲሆንልኝ ፈልጌ ነበር። ግን ልቤ አልፈቀደም በቃ ጭራሽ። እና ምን ትመክረኛለህ? እሺ ስለዚህ አሁን ይቅርታ አልጠይቀው አስመሳይ ነሽ ስላለኝ ነው ጥያቄሽ። አዎ ይቅርታ አልጠይቀው ወይስ እንደዚሁ ዝም እንዳልኩ እንደዚሁ እንደተለያየው ልቅርና በቃ ይሄ ካይምሮ የማይጠፋ ሰው ታውቃለህ፣ በየሰከንዱ ነው ካይምሮ አይጠፋም። በህልሜ ሁሉ አየዋለሁና ግራ ይገባኛል። በቃ
በህልሜ አየዋለሁ። ምን እላለሁ? አንድ ሳምንት ምናምን ጸበል ተቀመጥኩኝ ምናምን በቃ ራሴን ለማረጋጋት ንስሐ ገባሁ። ቄደር ተጠምቄ ኤቭሪቲንግ ነገር በሃይማኖት የሚፈቀድልኝ ነገር እንዳለ አደረኩ። ግን በህልሜ ይመጣል ምን ይላል? በቃ በጣም የሚያስጨንቅ ነገር አለ አይደል? እንደዛ ሆነ ማለት ነው። እና ምን ትመክረኛለህ? ምን ትመክረኛለህ? ሚዩት አድርጊና አዳምጪኝ። አሁን አንደኛው ነገር ህግ አንድ ለምድራዊ ስትሉ የሰማዩን መንገዳችሁን አታበላሹ። ይሄ ማለት የትኛው እምነት ተከታይ ብትሆኑ እኔ ችግር የለብኝም። ምክንያቱም ሁሉም በራሱ ትክክል ነው። የትኛውም እምነት ውስጥ ብትሆኑ ለወንድ ስትሉ እምነታችሁን አትቀይሩ፣ ለሴት ስትሉ ሃይማኖታችሁን አትቀይሩ። ምክንያቱም ምድራዊ ነገር አሁን ዛሬ እንደዚህ ክንፍ እንደምትሉት አይደለም። አሁን ያላችሁ እዚህ ውስጥ ተፋቅራችሁ ምናምን ያኮበኮባችኋላችሁ አየር ላይ እንዲህ አይቀጥልም። ነገ ወይ ወገብ ዛላሽን ብሎ በብሎክ ያሰናብትሻል፣ አንቺም ታሰናብችዋለሽ። ከዛ ወይኔ ጉዴ የት ነው ምን ላይ ነው የቆምኩት ነው የምትይው። ስለዚህ ያላችሁበትን አጥብቃችሁ ያዙ። በመጀመሪያ ደረጃ ይሄ እምነትን ነገር ከፈጣሪያችሁ ጋር የሚያገናኛችሁ ነገር በተራ ምድራዊ ጉዳይ አትለውጡት ማለት ነው። ይሄ በጣም ወሳኙ ነጥብ ነው። ስለዚህ የሳትሽው ነገር ለሱ ብዬ ገለመሌ ሳታምኝበት ሳይገባሽ አፈቀርኩት በሚል በሰው ልጅ ምክንያት የምታምኝበትን መንገድ ለመቀየር ማሰብ ትክክል አለ። ወደ ነፈሰበት መሆን ጥሩ አይደለም። ኤኒዌይስ አቋም ሊኖረን ይገባል። በአቋም አምናለሁ እኔ። ለዛ ነው ሁሉንም እዚህ ምድር ላይ ያሉ እምነቶችን አክብሩ ምላችሁ። የአቋም ሰው ሁኑ። የትም እምነት ውስጥ ያለ ሰው ሊከበር ይገባል እምነቱ። ምክንያቱም በቃ አቋም ስላለው በዛ አቋሙ ትክክል ገብቶሻል። ስለዚህ አንቺ እዛ ጋር የሳትሽው ነገር ስለነበር የተንገዳግድሽው። ስለዚህ አስመሳይ ነሽ ምናምን ያለሽ ነገር ውሃ የሚያነሳ ጉዳይ አይደለም። ውሃ የሚያነሳ ጉዳይ አይደለም። አስመሳይነት አለ። በቃ ሳትሽ በፍቅር ምክንያት ወደ እምነቱ ለመቀየር ምናምን ወደዚህ ግራ ገባሽ። ኤኒዌይስ ስለዚህ የአስመሳይነት አይደለም። ስላፈቀርሽው ያንን ለማድረግ ያሰብሽው እሱን መረዳት አይችልም እንደዚህ አይነት ሰው ፍቅር ስለማይገባው። ስለዚህ ይቅርታ መጠየቅ አይጠበቅብሽም። ተለያይታችኋል ኦልሬዲ። በፍቅር ጊዜ የምታሳለፉት ነገር በሙሉ መውደቅ መነሳቱ ምናምን እንደ አንድ ትምህርት ውሰጁ፣ እንደ ኤክስፒሪየንስ፣ እንደ መጸጸቻ። ራስሽን በመዶሻ እንደ መምቻ ምናምን አትጠቀሚበት። መብሰያ ነው በቃ። አየሽ አሁን ትልቅ ነገር ገባሽ። ትልቅ ነገር ለምን በሰው ምክንያት እምነቴ ምን ማድረግ የለብኝም መቀየር አልነበረብኝም። ምክንያቱም ይኸው ተለያያችሁ፣ አልጸናም። የሰው ነገር አይጸናም፣ የፈጣሪ ነው የሚጸናው። ገብቶሻል? ስለዚህ ይሄ ምንም የሚያሳስብሽ ጉዳይ አይደለም ልልሽ ፈልጌ ነው። መንገድሽን ቀጥይ፣ አታውሪ ከሱ ጋርም ከዚህ በኋላ በቃ ተለያይታችኋል፣ አቁማችኋል። ትምህርት ግን ውሰጂ። ዩኒቨርሲቲ ገብተሽ ማታገኙን ትልቅ ትምህርት ግን ከውድቀትሽ ትማሪያለሽ ማለት ነው። ከውድቀትሽ ልታገኝ የምትችይው ትልቁ ጥቅም ምን እንደሆነ ታውቂያለሽ? ጸጸት ምናምን ወቀሳ ሳይሆን ትምህርት። አሁን እንዲህ አይነት ስህተት በተአምር አሰሪም በህይወትሽ። አየሽ፣ ይሄ ነው ትልቁ ያገኘሽው ትርፍ። እሱን ተመልከሽ። እሺ፣ እሺ፣ አመሰግናለሁ በጣም እግዚአብሔር ያክብርልኝ። እሺ፣ መልካም ቀን። እሺ፣ አሜን። እሺ፣ ላንተ መልካም ቀን። ይሄ ፍቅር የሚባል እኮ ወረርሽኝ እኮ በቃ ማስቸገር እኮ። አሁን ደግሞ ወደ ሃይማኖትም ገባችሁ። ባይዜ ይህንን መገደብ አይቻልም። የተለያየ እምነት ውስጥ ያሉ ሰዎች ሊፋቀሩ ይችላሉ። እሱ ሌላ ጉዳይ ነው፣ ሌላ ትንተና፣ ሌላ እሱ መንፈሳዊ ሕይወት ውስጥ ያሉ ሰዎች ምናምን ልክ አይደለም ልክ ነው የሚሉት እሱ ከእውቀት አንጻር ይተነትኑላቸዋል። እሱ ላይ አልገባም። ግን በታሪክ መስመራችሁ ለሰው ስትሉ የፈጣሪ መንገድ አትሳቱ። ሰው እንደነበረ አይቀጥልም ጋይስ። አፈቅርሻለሁ ቆዳዬን ገፍልሻለሁ ሲልሽ የነበረ ሰው እንዴት አድርጌ ነው በፈላ ውሃ ቆዳሽን ገፍፌ ለአሞራ መሰጠው ብሎ ሲያሳድሽ ታገኘዋለሽ። የሰው ልጅ እንደዛ ነው፣ ይለወጣል። ፈጣሪሽ ነው የማይለወጠው። የኔነት ያመንሽበት መንገድ ካለ ጠበቅ አድርግሽ አይሉ የቱም ይሁን የት ለሰው ስትያት የምትለውጪው እቃ አይደለም፣ ሸቀጥ አይደለም። ገብቶሻል? ከባድ ነገር ነው ልላችሁ ፈልጌ ነው። የልብ ጉዳይ ነው። ይሄ የህይወት መስመር ነው። ምድር ላይ ያለው ነገር ጥላ ነው፣ እንሄዳለን።
ግን ከፈጣሪያችን ጋር ያለን ግንኙነት ግን ቀጣይ ነው። ከሞት በኋላም በምትሄዱት መንገድ ረጅም ጉዞ ነው። ባላችሁበት ቦታ ያላችሁበትን ነገር ጠበቅ አድርጋችሁ ያዙ። አትጃጃሉ። በተራ ቤቢ ሆዴ፣ አንጀቴ፣ ኩላሊቴ፣ ቅብርጥሴ በሚል ሂሳብ ክብራትና ክብራን ሰዓታችንን ጨርሰናል። ዛሬ ታፕታፑንም 640 ሺህ አስገብታችሁታል። አንዴ ለራሳችሁ 1 ሚሊዮን ነገ ደግሞ 1 ሚሊዮን ሊገባ ይችላል። ምን ይታወቃል? ጥሩ ቆይታ ነበረን። ባላችሁበት ቦታ ቢሮ ውስጥ፣ መንገድ ላይ፣ ስራ ቦታ ተኝታችሁ ሊሆን ይችላል። የተለያየ ሁኔታ ውስጥ ሆናችሁ ስራም እየሰራችሁ የምታዳምጡ ሰዎች አላችሁ። ስላገኟችሁ ደስ ብሎኛል። ይሄኛው መቼም በምንም በገንዘብ በምንም ልቀይረው ማልችለው ነገር ነው ከእናንተ